ኢስላሙን ግለሰቡ ሙስሊም መሆን አለበት። ጾም ለመጾም የተዘጋጀው ግለሰብ ሙስሊም መሆን አለበት። ሙስሊም ካልሆነ ካፊር ከሆነ ካፊር ጾም ተቀባይነት የለውም። ሁለተኛው መስፈርት ወዐቅሉን አይምሮ ጤናማ መሆን አለበት። አይምሮ ጤናማ ማለት አቅሉ የሚሰራ መሆን አለበት። እብድ መሆን የለበትም ነው። እብድን ለማስወጣት ነው። እንዲሁም ደግሞ ህፃንንም ለማስወጣት ነው። ለምሳሌ ህፃንን ለማስወጣት ሲፈልግ መጥፎንና ደጉን ማወቅ የሚችል በማለት አቅልን ይተነትኑታል ወይም ደግሞ ተምይዝ ብለው ይወስዱታል በሌላ ቋንቋ። ምክንያቱም ለምንድነው አቅልን እዚህ ቦታ ላይ ያመጡት? ንያ የሚባል ስለሚያስፈልግ ማለት ነው። ንያ ደግሞ ማድረግ የሚችል ሰው غير عاقل አቅሉ አይምሮ በትክክል የማይሰራ ሰው ንያ ማድረግ አይችልም። ለምሳሌ እብድን ብትወስዱ አቅሉን አረጋግቶ መነየት አይችልም። ህፃንን ደግሞ ስለ ንያ አያውቅም። እነዚህን ሁለቱም ለማስወጣት ፈልገው ነው። ስለዚህ አቅል ሁለተኛው መስፈርት አቅል ያደርጋል ያስቀምጡታል ማለት ነው። ሶስተኛው ደግሞ ወነቃኡን ሴት ልጅ ከሆኑ ነቃ መጥራት አለባቸው። የጸዱ መሆን አለባቸው። من نحو حيض كحيض መሰል ነገሮች ሐይድ መሰል ነገሮች ከወር አበባ ከወሊድ እነዚህ ነገሮች መጥራት አለባቸው። ሐይድና ንፋስ ያለባቸው ሴቶች ጾማቸው ትክክል ስለማይሆን ከነዚህ ነገሮች መጥራት አለባቸው። ሶስተኛ ማለት ነው ሴትን ያካትታል እዚህ ጋር። አራተኛው ደግሞ ወዕልሙን ዕልም ማወቅ አለበት። ቢከውን الوقت ወቅቱ ታይሙ at the time ወቅቱ በጊዜው ያለበት የቆመበት ታይም ቃቢለን የሚቀበል መሆን መቻል አለበት። ለጾም ጾምን ጊዜው ጾምን የሚቀበል መሆን ማወቅ አለበት። ጾምን የማይቀበል ጊዜ አለ እንደ ኢስላም? አዎ አለ። ጾምን የማይቀበሉ ቀናቶች አሉ እንደ ኢስላም። ስለዚህ ጿሚ አካል ሲጾም ቀኑ ጾምን የሚቀበል ጾም መሆን አለበት። ጾምን የማይቀበሉ ቀናቶች አሉ። ለምሳሌ እንደ ኢስላም አመቱን በሙሉ ግለሰቡ መጾም ይችላል። የተከለከሉ ቀናቶች ብቻ ሲቀሩ ማለት ነው። አይ ማለትም لابد أن يعلم ቅሮት የለውም ማወቅ አለበት بأن اليوم الذي يصومه ያ የሚጾመው ቀን ግለሰቡ ሊጾመው የተነሳ ሰው ليس من الأيام التي يحرم صومها እነዛ ቀናቶች መጾሙ የተከለከሉ ቀናቶች መሆን የለባቸው። እነዚህ ማወቅ አለበት። ለምሳሌ በአመት ውስጥ ልንጾማቸው የማይፈቀዱ ቀናቶች አሉ። እነሱም فمثلا عيد الفطر عيد الفطر አንድ عيد الأضحى ሁለት እንዲሁም ደግሞ أيام التشريق ሶስት أيام التشريق የሚባሉት ሶስት እንደገና ደግሞ يوم الشك የሚባለው የሻዕባን ወር 30ኛው ቀን አጠራጣሪው ቀን የሚባለው አሁን እነዚህ መጾም አንችልም። ስለዚህ ከነዚህ ቀናቶች መሆኑን ማወቅ አለብን። ጾመኛ ስንሆን ያ የምንጾመው ቀን ከነዚህ ቀናቶች ውጭ መሆኑን ማወቅ አለብን። ለምሳሌ እንጾም የፈለግነው ቀን ጁምዓን ብቻ ነጥለን ከሆነ አይሆንም። መደረብ ከፊት ወይም ከኋላ እነዚህንም ነገሮች ማወቅ አለብን። ስለዚህ ወዕልሙን ማወቅ አለበት። እውቀት ሊኖረው ነው። ቢከውን الوقت ጊዜው መሆኑን ቃቢለን للصوم ያ ጊዜው ጾምን የሚቀበል መሆን ማወቅ አለበት። እነዚህ ነገሮች አራት ነገሮችን አንድ ሰው ሲይዝ አሟላ እንደሆነ አራት ነገሮች የአንድ ሰው ጾም
ፈርድ ጾሙም ሆነ ሱና ጾሙ በትክክል ተገኝቷል ይባላል። ተግባባናል። ይሄው ነው ፈስሉን ለይ ነው ያለው ሙአሊፉ ለይ ነው ፊ ሹሩጢ ውጁብ ጾሚ። አሁን ደግሞ ጾም ግዴታ ለመሆኑ መጠበቅ ያለባቸው ቅድመ መስፈርቶችን እናያለን። ጾም ግዴታ እንዲሆን ጾም በአንድ ሰው ላይ ግዴታ ተደርጎ እንዲያዝ የሚቀመጡ ቅድመ መስፈርቶች ኸምሰቱን ወይም ኸምሰቱ አሽያ 5 ነገራቶች ናቸው። ጾም በአንድ ሰው ላይ ግዴታ እንዲኮንበት ግዴታ ተደርጎ እንዲያዝ 5 ነገራቶች መሟላት አለባቸው። አንደኛው ኢስላሙን ግለሰቡ ሙስሊም መሆን መቻል አለበት። ሙስሊም ሊሆን ይገባል። ሁለተኛ ወተክሊፉን ተክሊፍ ማለት ለአቅመ አዳም የደረሰ ወይም ተክሊፍ ማለት የሸሪዓዊ ግዴታ የሚመለከተው መሆን አለበት። ሸሪዓዊ ግዴታ የሚመለከታቸው ሰዎች ማን ናቸው? ብሉግ የደረሱ ለአቅመ አዳም የደረሱ አንድ፣ ሁለት ደግሞ ዓቅል የሆኑ ዓቅላቸው የሚሰራ መጅኑን እብድ የሆኑ ታማሚ ያልሆኑና ሶብይ ህፃን ያልሆኑ። ተክሊፍ ስል የሸሪዓዊ ግዴታ የሚመለከተው ግዴታ የተደረገበት ይሄን ሲያደርግ ብሉግና ዓቅልን ነው። ከዛ ውጭ ግን እነዚህ ማንን ለማስወጣት ነው? ለምሳሌ ሶብይ ህፃናቶችን ለማስወጣት። ሁለተኛ መጅኑን አይምሮ በሽተኛ እብድ ማለት ነው። ሶስተኛ ሙግማ ደግሞ የሚጥል በሽታ ያለበት ሰው ለማስወጣት ሲፈልግ ነው። አራት ደግሞ ወሰክራን በስካር ላይ ያለ ሰው። እነዚህ ሸሪዓዊ ግዴታዎች የሸሪዓዊ ግዴታ ይመለከታቸው። ስለዚህ እነዚህ አይነት ሰው ተክሊፍ የሸሪዓዊ ግዴታ የሚመለከተው መሆን አለበት። ሶስተኛ ደግሞ ወኢጣቀቱን ይላሉ። ኢጣቃ ማለት የመጾም አቅም ወይም ችሎታ መኖር ወይም ሊኖረው ይገባል ነው። ኢጣቃ የሚባለው ኢጣቃው አቅም የሚባለው ሂሰን ፊዚካሊ ሊሆንም ይችላል፣ ወሸርዓን ወይም ደግሞ ሸሪዓዊ የሆነ ችሎታም ሊሆን ይችላል። ኢጣቃ የሚለው በዚህ መልክ ነው። ችሎታ ሲባል እንግዲህ በሸሪዓዊ የሆነው ችሎታ አለ አንድ፣ እንዲሁም ደግሞ አካላዊ የሆነ ችሎታ አለ። ለምሳሌ ሀይድና ኒፋስ ላይ ያሉ ሴቶች ሸሪዓዊ በሆነው እይታ ጾም አይወጅብባቸውም ነው፣ አቅም ስለሌላቸው። ለምን? አንድ ይሄ ነው። ይሄ ምንድነው ከተባለ ሸሪዓዊው የሆነው ነገር ስላልፈቀደላቸው። ስለዚህ አለመቻላቸው ከምን አንግል ነው ከተባለ ከሸሪዓዊው አንግል ነው፣ ከአካላዊ አንግል አይደለም። ሸሪዓዊ ብይን ነው። በአካልማ ይችላሉ፣ መቆም ይችላሉ፣ መነሳት ይችላሉ። ሀይድ ያለች መራመድ ትችላለች፣ ጠንካራ ናት። ኒፋስም ወላም መንቀሳቀስ የምትችልም አለች። ነገር ግን ሸሪዓዊ የሆነ ክልክላት ነው እዚህ ጋር። አካላዊ ከሆነ ደግሞ አቅም የሌለው ብንል ለምሳሌ ሽማግሌ ሊሆን ይችላል፣ ሌላም ሊሆን ይችላል፣ መሪድ በሽተኛ ሰው ሊሆንም ይችላል። እነዚህ አካላዊ ፊዚካላዊ። ስለዚህ ጣቃ የሚለው ቁድረቱን ሊሶም ማለት ነው፣ ለመጾም አቅም። ስለዚህ ፈላ የጅቡ ዐላ መን ላ ዩጢቁሁ ለማለት ነው። በተቃራኒው አቅም ለሌለው ሰው መጾም ግዴታ አይሆንበትም። ከዛስ ወሲሐቱን አራተኛ ጤነኛ ሊሆን ነው። ግለሰቡ ሲሐ ሊኖረው ይገባል፣ በሽተኛ ላይሆን ነው። አምስተኛው ደግሞ
ወኢቃመቱን ጿሚ ግለሰብ ነዋሪ መሆን አለበት ሙሳፊር ወይም ተጓዥ ላይሆን ነው። እነዚህ 5 ነገሮች የተሟሉበት ሰው ጾም በሱ ላይ ግዴታ ይሆንበታል። ሙስሊም የሆነ የሸሪዓ ግዴታ የሚመለከተው አቅም ያለው የመጾም አቅም ሲሐ ጤንነቱ የተስተካከለ የሆነ እና ሙሳፊር ያልሆነ አገሩ ከተሜ የሆነ የተቀመጠ ሰው ጾም ግዴታ ይሆንበታል። ከነዚህ በተቃራኒ ከሆነ ጾም የለበትም። فمثلا ሙስሊም ሆኖ የሸሪዓ ግዴታ የሚመለከተው ሆኖ አቅም ኖሮት ጤናማ ሆኖ ሙሳፊር ከሆነ ግን ጾም አይመለከተው አይደለም። ወይም ለምሳሌ ሙሳፊር አይደለም ነገር ግን ጤና ይጎለዋል አሁንም አይመለከተው። ወይም ጤናው ጥሩ ነው ነገር ግን አቅም የላትም ልክ እንደና ሐይደኛና ንፋሰኛ አሁንም አይመለከታትም። ሁሉም ነገር የተስተካከለ ነው ነገር ግን ለሸሪዓዊ ግዴታ አልደረሰም አሁንም አይመለከታም። ሁሉም ተሟልቷል ነገር ግን ሙስሊም አይደለም። ሙስሊም ካልሆነ ካፊር ጾም የለበትም። ጾም አይመለከተውም አንልም። ሰውየው ሳይሰልም አይጾምም ነው አቃለቀ። እነዚህ ነገሮች መሟላት አለባቸው ማለት ነው። ጥሩ ፈስሉን ለይ ነው في أركان الصوم አሁን ደግሞ ስለ ጾም ማዕዘናቶቹ እናያለን። እንግዲህ ጾም ማዕዘናቶች አሉት። የጾም ማዕዘናቶች ይላሉ አርካኑሁ የጾም ማዕዘናቶቹ 3 አሽያአ 3 ነገሮች ናቸው። እንግዲህ 3 ነገሮች ሩክን ጾም አርካኖች አሉት። ልክ ሶላት አርካን እንዳለው ውዱእ አርካን እንዳለው ሁሉም ነገር ነው። አንደኛ ንያ ማድረግ አለበት። ንያ ማድረግ አለበት ለይለን ንያው መሆን ያለበት የጾም ማዕዘን የመጀመሪያው ማዕዘን ንያ መደረግ አለበት ለይለን። ንያ የሚደረገው ደግሞ በሌሊት ላይ ነው። ሌሊት ላይ ለነገው ጾም ንያ ማድረግ አለበት። ምክንያቱም ነብያችን ሰለላሁ ዐለይሂ ወሰለም ምን ብለዋል? ላ ሲያመ ሊመን ለም ዩበይት ንየተ ተብሏል። ንያን ያላሳደረ ሰው ጾም የለው። ምክንያቱም ንያ ሌሊት ላይ ነው የሚነየተው። ሌሊት ላይ ይነየትና ከዛስ ጾም ደግሞ ፈጅር ላይ ይሆናል ማለት ነው። ስለዚህ ሌሊት ላይ ይነየታል ለነገ ጾም አለው ብሎ ከዛ ፈጅር ላይ ደግሞ ጾሙን ይጀምራል። ሀከዛ ነው የሚሄደው እንጂ በሚጀምርበት ላይ መነየት የለበትም። ገና ሌሊት ነው። ንያው ማሳደር አለበት። ንያው ማደር አለበት። ነገ ጾም አለው ብሎ ሐታ ተራዊህ እንኳን ሲሄድ በዛ ሰዓት ላይ ነይቶ ይሄዳል። ነገ ጾም አለብኝ ብሎ ጾም አለው ብሎ መነየት ማሳደር አለበት። ንያ ማድረግ ነው ለይለን በሌሊት ላይ لكل يوم ለእያንዳንዷ ቀን በእያንዳንዷ ሌሊት ላይ መነየት አለበት። እራት ከመብላቱ በፊት ወይም ከመተኛቱ በፊት في الفرض በፈርድ ጾም ላይ በሱና ጾም ላይ አይደለም። በሱና ጾም ከሆነ ግን ዘዋል يعني حتى ዘዋል ከሆነ በኋላ ራሱ መነየት ይቻላል። يعني I'm sorry قبل الزوال ፀሐይቱ ዞር ከማለቷ በፊት ዙሁር ከመድረሷ በፊት እንኳን ዝም ብሎ ረፋድ ላይ ዱሃ ላይ ቁርስ ካልነካኩን in the morning ጠዋት ላይ ቁርስ ካልበሉ ከዛ በኋላ ፀሐይቷ ዞር ከማለቷ ዙሁር ከመድረሷ በፊት በዛ ሰዓት ላይ እንኳን መነየት ይቻላል። ለጾም ለሱና ጾም ችግር የለውም። ይሄም ደግሞ ከእናታችን አይሻ አثر የተወራ ስላለ ማለት ነው። ስለዚህ ወሩን በሙሉ ለእያንዳንዱ ቀን ንያ መነየት አለበት ነው።
ለወሩ በሙሉ ግን በአንድ ቀን መነየት ይቻላል ወይስ አይቻልም የሚል ይቻላል የሚል የማሊኪያ መዝሐብ አለ። ነገር ግን የማሊኪያዎች መዝሐብ ግን ይሄን ቢሆን ንግግራቸው ضعيف ነው። ምክንያቱም ሐዲስ አለው ላ ሱያመ ሊመን ለም ይበይት النية የሚል ራሱን የቻለ ሐዲስ አለ። ጾም የሚባል አንድ ሰው ጾም የለውም ለሊት ንያውን አሳድሮ ካላደረ ማለት ነው። ስለዚህ ፊል ፈርድ ይላል በፈርድ ጾም ላይ ግዴታ ጾሞች ላይ ለረመዳን ጾም ያንዳንዱ ሌሊት ላይ መነየት አለበት ነው። ሱና ጾም ከሆነ ግን ያው ፉቃሃዎች እንደሚሉት ከቀኑ ጀምሮ መነየት ይችላል ይላሉ ከዘዋል በስተፊት ከሆነ ማለት ነው። ምክንያቱም ነብያችን ሰለላሁ ዐለይሂ ወሰለም ከዘዋል በፊት ነበርና የነየቱት ተብሏል። ከዘዋል በኋላ አይሆንም ብሎ በግልጽ የሚያሳይ ደግሞ ማስረጃ ግን የለም። ከዘዋል በኋላ መጾም አይቻልም የሚል ግልጽ የሆነ ማስረጃ የለም። ብቻ ግን በተገኘው መረጃ ይዞ መሄዱ የተሻለ ነው። በዛ መረጃ መብቃቃቱ በቂ ነው። እሺ ይሄ ነው አንደኛው። ሁለተኛው ወተርኩ መተው ነው። ሙፈጥርን የሚያስፈጥር ጾምን ከሚያበላሹ ነገሮች መተው ነው። ዛኪራን እያስታወሱ ከመውሰድ ሙኽታራን በተለይ በምርጫ ሳትገደድ ማለት ነው። ገይረ ጃሂልን ለዛውም አለማወቅ ሳይኖርብህ ማዕዙርን ሐታ ዑዝር የሚሰጥህም ሰው ሳትሆን እነዚህ ነገሮች መወገድ አለባቸው። ተርኩ መተው አለብን። ሙፈጥርን ጾምን ከሚያበላሹ ነገሮች መተው አለብን። ዛኪረን እያስታወስን የምንወስደው ነገር ረስቶና ተገደው ከሆነ ግን የበላው ጾሙ አይበላሽ። ሙኽታራን በራሱ ምርጫ ከሆነ የበላው ጾሙ ይበላሻል። ተገደው ከሆነ ግን አይበላሽ። ገይረ ጃሂልን አለማወቅ ሳይኖርበት አለማወቅ ካለበት ግን በተቃራኒው ጾሙም አይበላሽም። አለማወቅ አላቸው የሚባሉት ምን አይነት ሰዎች ናቸው? إذا كان غريب العهد بالإسلام በእስልምና ላይ ለምሳሌ አዲስ ገብ የሆነ ሰው እስልምና አዲስ ሰለምት የሆነ ሰው ከሆነ አሁን ይሄ ግለሰብ ቢመገብ በረመዳን ላይ ጾሙን ከጀመረ በኋላ ቢመገብ ባለማወቅ ጾሙ ተበላሸበት አይባልም። ጾሙ አለ። ወይም ደግሞ አው إذا نشأ ببادية بعيدة ወይም ደግሞ ራቅ ባለ ገጠራማ ኤሪያ ያደገ ከሆነ عن العلماء بعيد عن العلماء ግለሰቡ ዑለሞች ወይም ዒልም አው من العلم ወይም ከዕልም የራቀ ቦታ ላይ ያደገ ከሆነ ግለሰብ እና ረመዳን ጾሙን ጀምሮ ሲያበቃ በመሃል ላይ ቢመገብ እንደሚያስፈጥር እውቀት ከሌለው ጾሙ ትክክል ነው የሚባለው። ዑዝር ቢልጀህል የሚለው ይሄ ነው። እንግዲህ ዑዝር ቢልጀህል ለዚህ ነው የሚጠቅመው። አለማወቅ ስራም ባለበት እንዲቆይ ያደርጋል። አለማወቅ የተሰራን ስህተት ባለበት እንዲቆይ ያደርጋል። ተርኩ ሙፈጥርን ያኒ የሚያስፈጥር ነገር መተው አለበት። ዛኪረን ሲባል ያስታወሰ ረስቶ ከሆነ ግን የሚያስፈጥር ነገር የበላው ጾሙ አይበላሽም ብለናል። አስታውሶ ከሰራ ግን ጾሙ ይበላሻል ብለናል። በተለይ ሙኽታራን መርጦ ከሆነ ሳይገደድ ተገዶ ከሆነ አፍጥር የተባለው ጾሙ አይበላሽም። ነገር ግን በራሱ ምርጫ ከሆነ የወሰደው ጾሙ ይበላሻል። ገይረ ጃሂልን ድንቁርና ሳይኖርበት አለማወቅ ሳይኖርበት በእውቀት ላይ ሆኖ ከፈጸመው
ጾሙ ይበላሻል። እውቀት ከሌለው ግን በጅህልና ከሆነ ማዕዙሪን በተለይ ዑዝር የሚሰጠው አይነት ከሆነ ጾሙ አይበላሽም፣ ጾሙ አለ ማለት ነው። አለማወቅ የሌለበት ሆኖና ዑዝር ሊሰጠው የማይችል አይነት ከሆነ ግን ይሄ ጾሙ ተበላሽቷል የሚባለው። ለምሳሌ አለማወቅ ኖሮበት እንዲሁም ደግሞ እንደገና ዑዝር የሚሰጠው ሰው ምናልባት ምን አይነት ነው ብለን ቅድም ስንዘረዝር አዲስ የሰለመ ሰው ምሳሌ የሚያስፈጥርን ነገር በላ፣ ነገር ግን የሚያስፈጥር ነገር ማስፈጠሩን እንደሚያስፈጥረው ካላወቀ ጾሙ ባለበት ነው፣ ተበላሽ አንልም። ሁለተኛው አይነት ደግሞ እንግዲህ ደግሞ ዑለሞች ወይም ደግሞ ዒልም ከሚገኝበት ኤሪያ በጣም የራቀ የሆነ ያደገ ከሆነና በረመዳን እለት ላይ ጾሙን ከጀመረ በኋላ በመሃል ላይ ርቦት ቢመገብ ባለማወቅ ዒልምም ዑለማም የራቀበት ቦታ ላይ ሲፈጠር ሙስሊም ነው፣ በእስልምና ነው ያደገው፣ እስልምና ነው የተወለደው። ነገር ግን ጾመ ረመዳን መሆኑን አወቀ፣ በመሃል ላይ ግን በላ ተመገበ። ለምን? እውቀት የለውም እንደሚያስፈጥር መሆኑን። ለምን? ከዑለሞች የራቀ ነው። አሁን ይሄ እንደዚህ አይነቱ ሰው ራሱ ዑዝር ይሰጠዋል፣ ጾሙ አልተበላሸም። ነገር ግን በዚህ በተቃራኒ ሆነው ከሰለመ ቆይቷል፣ ዑለሞቹም መካከል የኖረና ከዚያም ይህ ነገር ማስፈጠሩን አላቅም ቢል እንደዚህ አይነቱ ሰው ተቀባይነት የለውም ማለት ነው። እንደማን ከተባለ እንደናንተ አይነቱ ሰው ማለት ነው። ከተማ ውስጥ የሚኖር ዑለሞች ያሉበት በተለይ በቴሌቪዥን ቁጭ ብሎ የሚመጡበት ዑለሞች ዑዝር ሊሰጣቸው የማይችልበት ሁኔታ ላይ ተቀምጦ አረ እንደሚያስፈጥር እኮ አላወቅኩም ቢል ዑዝር የለውም። እንደዚህ አይነት ሰው ምን ይባላል? ቆዳ አውጣ ነው የሚባለው። ቆዳ አውጣ ነው የሚባለው። ወሳሊሱሃ ሶስተኛው ደግሞ ምንድነው? ወሳኢሙን ጾመኛው ግለሰቡ ዛቱ መገኘት አለበት። ግለሰቡ ሊኖር ይገባል። ጾም ግድ ሊሆን ዘንዳ በአንድ ሰው ላይ ማዕዘናቶቹ ሶስት መጠበቅ ያለባቸው ሶስት ማዕዘናቶች፣ ሶስተኛ የመጨረሻው ማዕዘን ምንድነው? ጿሚው አካል መኖር አለበት። ጿሚው አካል ከሌለ ጾመኛው ከሌለ ጾም የሚባል የለም ማለት ነው። እነዚህ ነገሮች የተሟሉ ጊዜ ነው። هذا وصلى الله وسلم على نبينا محمد وعلى آله وصحبه أجمعين.